ሁኔታዎችና አጋጣሚዎች እንዲቆጣጠሯችሁና እጣፋንታችሁን እንዲወስኑላችሁ አትፍቀዱ። ይልቁንስ አጋጣሚና ሁኔታዎችን ለእናንተ በሚበጃችሁ መንገድ ቀይሯችሁ ይላል። እሱም ይህንን አባባል በተረትና በወሬ ብቻ አይደለም የሚለው፣ በተግባር ተርጉሞታል፣ አድርጎ አሳይቷል። ከትንሽ መንደር ተነስቶ ዓለምን ተቆጣጥሯል። የአክሽን ፊልሞች ሲነሱ ስሙ ቀድሞ ይጠራል። ግን ደግሞ ተዋናይ ብቻ አይደለም፣ ድርሰቱ ላይ ያለበት የተዋጣለት ዳይሬክተር ነው። ለወጣቶች የሥራ ዕድል ይፈጥራል። ይግረማችሁና ሙዚቀኛም ነው። ሙዚቃ ፕሮዲውስ ያደርጋል። ማርሻል አርት ደግሞ ጥርሱን የነቀለበት ሙያው ነው። ከኤዥያ የፈለቀው የፊልም ኮከብ ጃኪ ቻን። Besides being one of the most famous fight movie actors in the world, Jackie Chan is a tycoon who knows very well how to enjoy life by relishing from his money. ሰላምና ጤና በያላችሁበት የምንመኝላችሁ የቻናላችን ቤተሰቦች፣ ዛሬ አንድ ሆኖ ብዙ ስለሆነው ሰው ብዙ የምንነግራችሁ ይኖራል። ዋና ትኩረታችን ግን ሁላችንም ስለተመለከትናቸው ቁጥር ስፍር ስለሌላቸው ፊልሞቹና ድንቅ ተዋናይነቱ አይደለም። ይልቁንም ከካሜራ ጀርባ ያለውን ጃኪ ቻን እናስተዋውቃችኋለን። ጃኪ ድንቅ አድርጎ መተወን ብቻ ሳይሆን የተቀናጣ ሕይወትንም መኖር ያውቅበታል። ታዲያ በዛሬው ቆይታችን ስለ ውድ መኪኖቹ፣ ተዝቆ ስለማያልቀው ሀብቱና ሌሎች በርካቶች የማይታወቁ እውነታዎችን እናጋራችኋለን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የተገኘው ከደቡብ ምዕራብ ቻይና ነው። በ1954 በሆንግ ኮንግ ከተማ መወለዱንም የግል ማህደሩ ያመለክታል። በነገራችን ላይ ቤተሰቦቹ ያወጡለት ስም ኮንግ ሳንግ ቻን ነበር። አሁን ላይ ግን ይህንን ስም የሚያስታውሱ ያለ አይመስልም። ዓለም በሙሉ በጃኪ ቻን በሚለው መጠሪያ ነው የሚያውቀው። የበርካታ ሙያዎች ባለቤቱ ጃኪ ቻን ወደ ፊልም ኢንዱስትሪ ከመግባቱ በፊት በፔኪንግ ኦፔራ ትምህርት ቤት በቻይና ድራማ አካዳሚ የትወና ትምህርቱን ተከታትሏል። ከትወና ትምህርቱ ጎን ለጎንም የአክሮባቲክስና ማርሻል አርት ስልጠናዎችንም ወስዷል። እነዚህ ተጨማሪ ክህሎቶቹ በፊልሙ ዓለም አዳዲስ ፈጠራዎችን እንዲያካትት እድልን ሰጥተውታል። ጥበብ የጠራችውም ገና በጠዋት ነበር። ቻን ወደ ትወና የተቀላቀለው በ1960 በ5 ዓመቱ ሲሆን 1962 ደግሞ ቢግ ኤንድ ሊትል ዋንግ ቲን ባር የተሰኘ ፊልም ላይ ተውኗል። ጃኪ ቻን እውቅናና ተወዳጅነት ያገኘበት የመጀመሪያው ስራው ግን የአክሽንና ኮሜዲ ይዘት ያለው ስኔክ ኢን ዘ ኤንጅል ሻዶ የተሰኘው የፊልም ስራው ነበር። ፊልሙ 1 ሰዓት ከ38 ደቂቃ ርዝማኔ ያለው ሲሆን በፈረንጆቹ 1978 ለእይታ መብቃቱ ይታወሳል። ቀጥሎም ፖሊስ ስቶሪ የተሰኘው ፊልም በ1985 በሆንግ ኮንግ ከተማ የተሰራ ሲሆን ጃኪ ቻን ዋና ገጸ ባህሪውን በመወከል እንዲሁም የፊልሙ ዳይሬክተር በመሆን ተሳትፏል። ፊልሙ በ1988 ፖሊስ ስቶሪ 2 እና በ2004 ኒው ፖሊስ ስቶሪ የሚባሉ በሁለት ተከታታይ ክፍሎች የቀረቡ ናቸው። ሌላኛው ጃኪ ቻን ተወዳጅነት የተረፈበት ፊልሙ ድራንከር ማስተር የተሰኘው ፊልም ሲሆን በፈረንጆቹ 1978 የማርሻል አርት ስልጠናን በመውሰድ ውስጥ ያሉ ትግሎችንና ፈተናዎችን ቁልጭ አድርጎ የሚያሳይ ታሪክ አዝሏል። የፊልሙ ሁለተኛው ክፍል ከዓመታት በኋላ ድራንከር ማስተር 2 በሚል ለተመልካቾች ደርሷል። ረሽ አወር ደግሞ የብዙዎቻችን ትዝታ ነው። ይህ ፊልም ተከታታይ የኮሜዲና አክሽን ዘውግ ያለው ሲሆን ጃኪ ቻን እና ክሪስ ታከር በመሪነት የተወኑበት ፊልም ነው። መቼስ በዚህ ፊልም በሳቅ ፍርስ ብለናል። ዛሬም ስናየው እንደ አዲስ የሚያስቅና የሚያዝናና ዘመናዊ ሽሬ ስራ ነው። ለጃኪም ይበልጥ ስሙና ተወዳጅነቱን ከፍ ያደረገለት ፊልም ነበር። ከኤዥያ ከተገኙ ተዋናያኖች መካከል ቁጥር 1 በዓለማችን ደግሞ ከቀዳሚዎቹ ተርታ የሚሰለፈው ጃኪ ቻን ከሀገሩ ቻይና ከአህጉሩ ኤዥያ አልፎ ሆሊውድን ተቆጣጥሯል። በሆሊውድ የፊልም ኢንዱስትሪ ከፍተኛ ዝናና የተለያዩ ሽልማቶችን መጎናጸፍ የቻለ ድንቅ ተዋናይ ነው። ከአክሽን ፊልሙ ኢንዱስትሪ ባለፈ ቻን በተለያዩ የፖፕ ዘፈኖች፣ የካርቱን ፊልሞችና የቪዲዮ ጨዋታዎች ላይ ከትወና እስከ ዳይሬክቲንግ ተሳትፏል። ፎርብስ መጽሔት በዓለም ላይ ዝነኛ የሆኑና የተቸገሩ ሰዎችን ከሚረዱ 10 ሰዎች መካከል
ጃኪ ቻንን አንዱ እንደሆነ አስነብቦ ነበር። ስለ ቻን ብቃት በርካቶች ምስክርነት የሰጡ ሲሆን የፊልም ምሁሩ አንድሪ ዊልስ ጃኪ ቻን በዓለም ላይ በጣም ታዋቂው የፊልም ተዋናይ እንደሆነ መስክሮለታል። እንደ አውሮፓ አቆጣጠር በ2015 የሀብት መጠኑ $350 ሚሊዮን መድረሱንና በ2016 በዓለም ላይ ሁለተኛው ከፍተኛ ተከፋይ ተዋናይ እንደነበርም ፎርብስ መጽሔት አስነብቧል። ጃኪ ቻን ፕሮጀክት ኤ፣ ዘ ፍሬን፣ ራምብል፣ ኢን ዘ ብሮንክስ፣ ኮንግ ፉ ፓንዳ፣ ዘ ስፓይ ኔክስት ዶር፣ ብሌዲንግ ሴል፣ ዘ ካራቴ ኪድ፣ ዘ ፎርቢድን ኪንግደምን ጨምሮ በ200 ፊልሞች ላይ መተወን የቻለ ድንቅ ተዋናይ ነው። በነገራችን ላይ እንደ አውሮፓ አቆጣጠር ከ2013 ጀምሮ ቻን የቻይና ኮሚኒስት ፓርቲ ወይም ሲሲፒ ፖለቲከኛ ሆኖ ለሁለት ጊዜያት የቻይና ህዝቦች የፖለቲካ አማካሪ ኮንፈረንስ ተወካይ በመሆን አገልግሏል። ጃኪ በእነዚህ ሁሉ አስደናቂ ፊልሞቹ የሚመጥነው ነው ባይባልም እውቅናና ሽልማቶችንም አግኝቷል። የኦስካር ተሸላሚም ነበር። በነገራችን ላይ ኦስካርን ያሸነፈ የመጀመሪያው ቻይናዊ ተዋናይ ነው። ታዲያ እነዚህን ሁሉ ፊልሞች ሲሰራ ጠቀም ያለ ገንዘብም ወደ ካዝኖ አስገብቷል። ሀብቱንም ከኖሩማ እንደዚህ ነው በሚያሰኝ መልኩ መንዝሮት እጅግ ቅንጡ ህይወትን ይኖራል። እስኪ ከዘናጭ ቤቶቹ እንነሳ። ጃኪ እንደ አብዛኛው ቱጃር እዚህም እዛም ቅንጡ ቤቶች አሉት። ከሁሉም አንደኛ የሚባለው ደግሞ በሎስ አንጀለስ ቤቭሊ ሂል የሚገኘው መኖሪያ ቤቱ ነው። ይህ በ30 ሺህ ጫማ ላይ ያረፈ ግዙፍ ቪላ በፈረንሳይ አርክቴክቶች ውብ ተደርጎ የተሰራ ነው። አካባቢውም በቅንጡ የሀብታም ቤቶች የተሞላ የቱጃሮች መንደር መሆኑን ልብ ይሏል። በ1986 የተሰራው ይህ ዘመናዊ ሽሬ ቪላ በቅርቡ ደግሞ ሙሉ እድሳት ተደርጎለታል። ከቤት ውስጥ ፊኒሺንጉ እስከ ፈርኒቸሮቹ ሁሉም የዘመኑ የመጨረሻ የቴክኖሎጂ ውጤቶች ናቸው። 5 ምቹ መኝታ ክፍሎችና 6 ሁሉን ያሟሉ የመታጠቢያ ክፍሎችም አሉት። ከቤቱ ወጣ አካልን ደግሞ እጅግ ማራኪና ፈረስ የሚያስጋልብ ግቢ ከግዙፍ የዋና ገንዳ ጋር ይገኛል። የቤቱን አሁናዊ ዋጋ የተመለከትን እንደሆነ $12 ሚሊዮን እንደሚያወጣ መረጃዎች ያሳያሉ። ጃኪ ቻን በሪል ስቴት ኢንቨስትመንት ከፍተኛ ፍላጎት ያለውና አዋጭነቱንም የተረዳው ይመስላል። ቀደም ብለን ካነሳነው ውድ ቪላው በተጨማሪ 2 አስደማሚ አፓርትመንት ቤቶች በትውልድ ከተማው ሆንግ ኮንግ አሉት። እነዚህ አፓርትመንቶች $14 ሚሊዮን እንደሚያወጡ ይገለጻል። በኩዊንስላንድ አውስትራሊያ የባህር ዳርቻም ጥሩ ቤት መግዛቱን መረጃዎች ያመለክታሉ። ስለዚህ ቤት ዝርዝር መረጃዎች ማግኘት አዳጋች ቢሆንም በዚህ የባህር ዳርቻ የሚገኙ ቤቶች ጋር በማነጻጸር ከ3 ሚሊዮን በላይ ያወጣል የሚል ግምቶች ይሰጣሉ። አነፍናፊዎች የደረሱባቸው የአክሽን ፊልም ፈርጦ የቤት ንብረቶች እነዚህ ይሁኑ እንጂ በተለያዩ የዓለም ክፍሎች ሌሎች ቪላና አፓርትመንቶች እንዳሉት ይነገራል። እውቁ ተዋናይ በመኪና ማቆሚያ ውስጥ በርካታ ተወዳጅና ዘመናዊ መኪኖችን አከማችቷል። እሱም በእነዚህ ውድ መኪኖቹ ሲንሸራሸር በተደጋጋሚ ታይቷል። $40,000 የምትወጣ ሚስስ ቡሽ 3000G፣ $50,000 የተሸመተች ሚስስ ቡሽ ፓጃሮ ቱርቦ፣ $80,000 የተገዛች ሚስስ ቡሽ ላንሰር ኢቮሉሽን፣ $330,000 የተከፈለባት ቤንትሌ ሞልሰን፣ $350,000 ፈሰስ የተደረገባት ላምበርጊኒ መኪና በጃኪ ቻን መኪና ማቆሚያ በኩል ስናልፍ ከምናገኛቸው መኪኖች መካከል ጥቂቶቹ ናቸው። ከጠቀስናቸው መኪኖች በላይ ከፍተኛ ገንዘብ የተከፈለባቸውና ለተመረጡ መድረኮች የሚሆኑ ዘናጭ መኪኖችም በጃኪ ቻን ፓርኪንግ ከነሙሉ ግርማ ሞገሳቸው ተሰድረዋል። ከነዚህ መካከል ላምበርጊኒ አቬንዶር ትጠቀሳለች። እቺ መኪና ዓለም ላይ ካሉት እጅግ አስደማሚ ፍጥነት ካላቸውና የመጨረሻው የአውቶሞቲቭ ኢንዱስትሪ ውጤቶች መካከል የምትሰለፍ ነች። መኪናዋ 770 የፈረስ ጉልበት ያለው ሞተር ሲኖራት ከ0 እስከ 60 ማይል በሰከንድ ፍጥነት ማርሽ ለመቀየር ከ3 ሰከንድ ያነሰ ጊዜ በቂዋ ነው። በሰዓት እስከ 220 ማይል ወይንም እስከ 350 ኪሎ ሜትር ትበራለች። መኪናዋን የሐዋሳ ሰው የግሉ ቢያደርጋት ከመዲናችን አዲስ አበባ ተነስቶ የሲዳማ መናገሻ ሐዋሳ ለመድረስ 45 ደቂቃ ገደማ በቂው ነው እንደማለት ነው። ይቺን የልብ አድርስ መኪና ለመሸመት ግን ጃኪ $450,000 ወጪ አድርጓል። የሚገርማችሁ በጃኪ ቻን የመኪና ስብስብ ውስጥ የምትገኘው መኪና ግን እቺ አስገራሚ ላምበርጊኒ አይደለችም። የሱ ውድ መኪና ቡጋቲ ቬሮን ነች። ይቺ አስደማሚ ዲዛይን ያላት መኪና ባለችበት ሁሉ እኔ ብቻ ልድመቅ የምትል የሁሉም አይን የሚከተላት አይነት ነች። የፍጥነቷ ነገር ደግሞ አይነሳ። በሰዓት 253 ማይል ወይንም 407 ኪሎ ሜትር ገደማ ትሸመጥጣለች።
ዋጋዋም የሚቀመስ አይደለም። ጥንቅቅ ተደርጋ የተሰራች ቡጋቲ ቬሮን ለመግዛት 1,900,000 የአሜሪካን ዶላር ይጠይቃል። የጃኪ ቻን የቅንጦት ሕይወት በተዋቡ ቪላዎቹ በአስደማሚ መኪኖቹ ብቻ የተገደበ አይደለም። በባህር ላይ እንዳሻው ለመዝናናት የሚሆኑት ጉደኛ ጀልባዎች ለዛውም ከአንድም ሁለት አሉት። አንደኛው በ2019 የገዛውና 152 ጫማ የሚረዝመው ግዙፍ ጀልባ ነው። በአልሙኒየም ድንቅ ተደርጎ የተሰራው ይህ ጀልባ በሰዓት 30 ማይል ይበራል። ለ6 እንግዶች የሚሆን ቅንጡ ማረፊያ፣ የምግብ ማብሰያና መመገቢያዎችም አሉት። በአጠቃላይ በባህር ላይ የምትንፈላሰስ ቅንጡ ተንሳፋፊ ቪላ ነች ብትባል የሚበዛባት አይደለም። ጃኪ እቺን የባህር ላይ ንግሥት ለመግዛት 30 ሚሊዮን ዶላር ወይንም 3 ቢሊዮን ብር ከፍሎባታል። ጃኪ ሮይ 125 የተሰኘች ሌላ ዘመናዊ የባህር ጀልባም አለችው። እቺኛዋ በመጠን ከመጀመሪያው ያነሰች ብትሆንም የቅንጦት ልክ የተባሉ ነገሮችን በሙሉ ግን አካታለች። ዋጋዋም ደግሞ 20 ሚሊዮን ዶላር እንደሚሆን መረጃዎች ያመለክታሉ። ውድ ቤተሰቦቻችን ሁላችንም የምንወደው የኤዥያው ፈርጥ ጃኪ ቻን በማራኪና ውድ ሰዓቶችም ዘና ማለትና ደረጃውን ማሳየት ያውቅበታል። እንደ ባሪያ ሰርቶ እንደ ንጉሥ የሚኖረው ጃኪ ዓለም አለኝ የምትላቸው ውድ ሰዓቶች እጁ ላይ ሸብ ያደርጋል። በአይነ ህሊና በቤቱ ተገኝተን ቪላዎቹን፣ በመኪና ማቆሚያው ተገኝተን ውድ መኪኖቹን እንዲሁም የባህር ጀልባዎቹን እንደቃኘን አሁን ደግሞ የሰዓት ማስቀመጫ ውስጥ ምን አለ የሚለውም ሌላ ታሪክ ነው። ከጃኪ ብዙ ቅንጡ ሰዓቶች ተርታ ግማሽ ሚሊዮን ዶላር የሚያወጣው ሪቻርድ ሚል 57፣ 647,000 ዶላር የተገዛው ሪቻርድ ሚል 53፣ 550,000 ዶላር የተገዛው ሪቻርድ ሚል 51፣ 860,000 ዶላር ሆጭ ያደረገበት ሪቻርድ ሚል 55፣ 1 ሚሊዮን ዶላር የሚሸጠው ሪቻርድ ሚል አርኤም 15 ለአብነት ያህል ብቻ ከብዙዎቹ ጥቂቶቹን መጥቀስ እንችላለን። ጃኪ በዓለም ላይ 5 ፍሬ ብቻ የተመረተው ሪቻርድ ሚል 56 ሳፋየር ትሪቢሊዮን ሰዓት ባለቤትም ነው። የዚህ ሰዓት ዋጋ 2 ሚሊዮን ዶላር አካባቢ ነው። እስካሁን ያየነው የጃኪን በመሬት ላይ ያለ ቅንጦትን ብቻ ነው። ገንዘብ ካለ በሰማይ መንገድ አለ እንዲሉ አበው ቱጃሩ ተዋናይ የምድር ዘናጭ ሕይወቱን በአየር ላይም ነው የሚኖረው። ለዚህም ከአንድም ሁለት ማራኪ የግል ጀቶች ባለቤት ነው። ከሆንግ ኮንግ ሆሊውድ የሚመላለሰው ትኬት ቆርጦና ተሰልፎ ሳይሆን በእነዚህ ቅንጡ የግል ጀቶቹ ነው። ከእነዚህ የግል አውሮፕላኖቹ አንዱ ሌጋሲ 500 የተሰኘው ባለ 2 ኢንጂን አውሮፕላን ነው። ይህ ዘመናዊ የግል ጄት 563 ማይል ወይንም 900 ኪሎ ሜትር በሰዓት ይከንፋል። ይህም በዓለም ላይ ካሉት እጅግ ፈጣን የግል ጀቶች መካከል አንደኛው ያደርገዋል። ውስጡ ደግሞ 9 ሰዎችን በምቾት እንዲያስተናግድ ተደርጎ ተሰርቷል። ጃኪ ከሀገረ ቻይና ይህንን ቅንጡ ጄት የግሉ ያደረገ የመጀመሪያው ግለሰብም ነው። ይህንን አውሮፕላን ከ8 ዓመታት በፊት 20 ሚሊዮን ዶላር ወይንም 2 ቢሊዮን ብር ነበር የከፈለበት። ጃኪ በዚሁ ብራንድ የተሻለ ጥራት ያለውን ሌጋሲ 650 የተሰኘውን የግል አውሮፕላንም ገዝቷል። ይህ አውሮፕላን 488 ማይል ወይንም በአንድ ጊዜ ነዳጅ ሙሌት ለ8 ሰዓታት መብረር ይችላል። 13 ተሳፋሪዎችን በአስደማሚ ምቾት እንዲያስተናግድ ሆኖም ውስጡ በሚገባ ተሰርቷል። ጃኪንን አውሮፕላን ለመግዛት ደግሞ ከ3.2 ሚሊዮን ዶላር በላይ አውጥቷል። በነገራችን ላይ ጃኪ ቻን ይህንን የቅንጦት መለኪያ የሆነ ህይወት የሚኖረው ከፊልሞቹ በሚያገኘው ብቻ አይደለም። ውጤታማው ተዋናይ በስራ ፈጣሪነቱም እንከን የለሽ ነው ይባልለታል። ከጂምናስቲክ ትምህርት ቤቶች እስከ በተቀነባበሩ ምግቦች፣ ከሱሽ ሬስቶራንቶች እስከ የራሱ የልብስ ብራንድ በብዙ ስራዎች ላይም ተሰማርቷል። ጃኪ ቻን ቲያትር ኢንተርናሽናል የተሰኘና በቻይና ፊልምን በማሳየት ተወዳዳሪ የሌለው የሲኒማ ብራንድ አለው። በስሙ የፊልም ፕሮዳክሽን ከፍቶም ከ10 በላይ የራሱን ፊልሞች ሰርቷል። በሙዚቃው ዘርፍም ከ20 በላይ አልበሞችን በማሳተም ጠቀም ያለ ገንዘብ አግኝቷል። የማስታወቂያ ክፍያውም የትየለሌ ነው። ጃኪ ገንዘብ ማካበትና ቅንጡ ህይወት መኖር ብቻ ሳይሆን የተቸገሩትን በመርዳትም ምስጉን ነው። ከ1998 ጀምሮ የራሱን የበጎ አድራጎት ድርጅት ከፍቶ ለብዙዎች በጭንቅ ሰዓታቸው ደርሶላቸዋል። ለመሆኑ እንዲህ ያለ ቅንጡ ህይወት እየመራ ለተቸገሩትም ደራሽ ሆኖ ካዝናው የማይጎለው የሀብት መጠኑ ስንት ቢሆን ነው ካላችሁ ደግሞ ጃኪ ከፊልሞቹና ቢዝነሶቹ የሰበሰበው ሀብት 400 ሚሊዮን ዶላር እንደሆነ ይገመታል። ውድ ቤተሰቦቻችን ስለ ተወዳጁ ተዋናይ ጃኪ ቻን ዘናጭ ሕይወት በአጠቃላይ የቅንጦት ሕይወቱ ልናጋራችሁ ወደድ ነው የተከታተላችሁትን ይመስል ነበር። እንደተለመደው ለቻናላችን አዲስ ሆናችሁ ሰብስክራይብ ማድረግን እናስታውሳችሁ። ሰናይ ጊዜ በያላችሁበት